ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ባልኩት ፊልም ተመልሼ መጥቻለሁ። የቤተሰብ ቁጥራችን 55,000 ሊደርስ በጣም ጥቂት ነው የቀረው። ለዚህም በጣም ነው አመሰግነው። አሁንም ቢሆን ሰብስክራይብ እያደረጋችሁ እኔ የታችሁን ማገዝ እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሐኪሞች ገና የተወለደች ትንሽዬ ሕፃን ሕይወቷን ለማዳን እየታገሉ ያሳየናል። በሌላ በኩል የዚች ሕፃን ልጅ እናት ዳያን አለች። ነርሶቹም ዳያንን ይዘዋት ይሄዱና የተወለደችዋን አራስ ልጇን ያሳዩታል። ሕፃኗ የተለያዩ ሕክምና እየተደረገላት ማሞቂያ ክፍል ውስጥ ነበር ያለችው። ይህ ሁሉ ነገር ከተፈጠረ አሁን 17 ዓመት አልፎታል። ልጆቻቸው ችግር ያለባቸው እናቶች ተሰብስበው አንድ ላይ ይደጋገፋሉ። ዳያንም የዚህ ግሩፕ አባል ሆናለች። እነዚህ እናቶች ልጆቻቸው ወደ ኮሌጅ የሚሄዱበት ጊዜ ስለደረሰ አብዛኞቹ ከልጆቻቸው ጋር በጣም ቅርብ ስለሆኑ በጣም አዝነዋል። ሁሉም እናቶች ሲያለቅሱና ሲያዝኑ ዳያን ብቻ ነች ምንም ነገር ያልመሰላት። አንደኛዋም እናት ዳያንን ምንም አልተሰማሽም እንዴት አላዘንሽም ብላ ትጠይቃታለች። ዳያንም ልጄ ምን ያህል ጠንካራ እንደሆነች አውቃለሁ፣ ስለዚህ ያን ያህል ነገሮች አያሳስቡኝም አለች። እዛም ቅድም እንደዛ ትንሽዬ ሆና ማሞቂያ ክፍል ውስጥ የነበረችዋን ክሎዊን ያስተዋውቀናል፣ የዳያንን ልጅ። ክሎዊ እግሯ መንቀሳቀስ ስለማይችል አብዛኛው ጊዜ ቤት ውስጥ ለመንቀሳቀስ የምትጠቀመው ዊልቸር ነው። አብዛኛው ጊዜ ቀኗን የምታሳልፈው አንድ አይነት ነገሮችን በማድረግ ነው። ቅልፏ እንደተነሳች ትተጣጠብና መቀባት ያለባትን ክሬም ትቀባለች። እዛም እናቷ አስተካክላ ያስቀመጠችላትን መድኃኒት በቀኑ ትወስዳለች። ጥሎ ደግሞ የስኳር መጠኗን ቼክ ታረጋለች። ክሎዊ የስኳር ታማሚ ነች። በዚህ ምክንያት በየቀኑ ነው ኢንሱሊን የምትወጋው። የክሎዊ በሽታ በስኳር ብቻ አያልፍም፣ በጣም የተለያዩ ውስብስብ የሆኑ በሽታዎችም አለባት። እዛም ሆኖ ግን ምንም አያስቆማትም። በእናቷ ድጋፍ የዩኒቨርሲቲ መግቢያ ፈተናዋን ወስዳ አሁን ከዩኒቨርሲቲዎች መልስ እየጠበቀች ነው። የ17 ዓመት ክሎዊ ህይወቷ እንደዚህ ነበር የቀጠለው። ክሎዊ እግሯ አይንቀሳቀስም እንጂ በጣም ፈጣንና ጎበዝ ልጅ ናት። ክሎዊ ትምህርት ቤት ሄዳ አታውቅም። ሙሉ ለሙሉ ትምህርቷን የተማረችው እዛው ቤት ውስጥ ነበር። ቤት ውስጥ የተበላሹ ነገሮችን በመጠገን አንደኛ ናት። የሚደርሳት ሰው የለም። ህልማ ዋሽንግተን ውስጥ የሚገኝ አንድ ትልቅ ዩኒቨርሲቲ ውስጥ መግባት ነው። እናም ወደዛ ዩኒቨርሲቲ አፕላይ አድርጋ አሁን መልሱን እየጠበቀች ነው። እየቀኑ ነው ከዛ ዩኒቨርሲቲ የሚላክላትን ፖስታ በጉጉት የምትጠብቀው። አንድ ቀን ዳያን ክሎዊን ስትንከባከባት ትውልና እንደተለመደው በብርጭቋ ወይን ቀርታ ወደ ታችኛው ክፍል ትሄዳለች። እዛም እዚህ ክፍል ውስጥ ቁጭ ብላ የልጇን የክሎዊን የልጅነቷን ቪዲዮዎች መመልከት ትጀምራለች። አንድ ቀን ጠዋት ክሎዊ እንደተለመደው ቁጭ ብላ እያጠናች እያለ መኪና ድምፅ ትሰማለች። ክሎዊን በጣም ጓጉታ ፖስታ የሚያመጣው ሰውዬ የመጣ መስሏት በመስኮት ስትመለከት እናቷ ነበረች የመጣችው። እናቷም ከሱፐር ማርኬት ያመጣችውን ዕቃ ጠረጴዛ ላይ አስቀምጣ ስልክ እያወራች ክሎዊን ረሳቻት። ክሎዊም ከእናቷ ተደብቃ እናቷ ከገዛችው ዕቃ ውስጥ ጣፋጭ ነገር ለመስረቅ ትሞክራለች። በዚህ ሰዓት ነው በመድኃኒት ዕቃ ውስጥ አረንጓዴ መድኃኒት የተመለከተችው። የመድኃኒቱ ዕቃ ላይም የተጻፈው የእናቷ ስም ነው። ክሎዊ መድኃኒቱን ካየች ሰዓት ጀምሮ በጣም ማሰብ ትጀምራለች። የምን መድኃኒት ነው የሚለው ነገር ሀሳቧን ሰርቆታል። እናቴ ታማለች እንዴ? ስመለከታት ደግሞ በጣም ጤነኛ ነው የምትመስለው እያለች ነው። እዛን ቀን ምሽት የክሎዊ እናት እንደተለመደው መድኃኒቱን አምጥታ ሰጠቻት። ክሎዊም ያየችው ያ አረንጓዴ መድኃኒት ከመድኃኒቶቹ መሀል አለበት። ክሎዊም በጣም ግራ ስለተጋባች መድኃኒቱን ከመውሰዷ በፊት የመድኃኒቱ ዕቃ ላይ እኮ ያንቺ ስም ተጽፎ አይቻለሁ አለቻት። ምንም አትጨነቂ፣ መድኃኒትሽን ወስድልሽ እኔ ስለነበርኩኝ መድኃኒቱ ዕቃ ላይ የተጻፈው የኔ ስም ለዛ ነው አለቻትና ነገሮችን ልታረሳሳት ትሞክራለች። ክሎዊም እናቷን ስለምታምናት ያን ያህል መጠራጠሩ ምንም መስሎ አልታያትም። ስለዚህ ዝም ብላ መድኃኒቱን ወሰደች። የሚቀጥለው ቀን ክሎዊ መድኃኒቷን ልትወስድ ስትል እናቷ አሁንም በድጋሚ ይሄንን አረንጓዴ መድኃኒት ጨምራ እንድትውጥ ሰጠቻት። ክሎዊም ዝም ብሎ ይሄንን መድኃኒት መውሰድ ጥሩ መስሎ ስላልታያት ለመድኃኒቱ አንዳንድ ነገሮችን ለማጣራት ወሰነች። እናቷ ስትወጣ ጠብቃ ወደ እናቷ ክፍል ትሄድና የመድኃኒቱን ስም ከመድኃኒቱ ዕቃ ላይ ትወስዳለች። ብቻ አይደለም መድኃኒቱን በደንብ ስትመለከተው ከላይ የተለጠፈው ወረቀት ፌክ ነው። ትክክለኛው ወረቀት ከውስጥ ያለው ነበር።
ክሎዊ ከውስጥ ያለው ትክክለኛውን መድኃኒት ስታነብ በጣም ነበር የደነገጠችው። እንደተለመደው አሁንም በድጋሚ እናቷ ያንን መድኃኒት አምጥታ ትሰጣታለች። ክሎዊ አረንጓዴውን መድኃኒት አልወሰደችውም ነበር። እናቷ ስትተኛ ጠብቃ ክሎዊ ቀስ ብላ ወደ ታችኛው የቤት ክፍል ትወርዳለች። ከዛም ወደ ኮምፒውተሩ ትሄድና የመድኃኒቱን ስም በማስገባት ስለ መድኃኒቱ ለማበብ ትሞክራለች። የሚያናድደው ነገር ግን የዛን ቀን ኢንተርኔት እየሰራ ስላልነበር ምንም ነገር ማግኘት አልቻለችም። ክሎዊ አላወቀችም እንጂ እናቷ ተደብቃ እያየቻት ነበር። የሚቀጥለው ቀን የክሎዊ እናት ውጭ አበቦቹን እየተንከባከበች ቢዚ ነበረች። ክሎዊም አጋጣሚውን በመጠቀም እናቷ መድኃኒቱን ገዛውበት ወዳለችው ፋርማሲ ስልክ ትደውላለች። ፋርማሲስቱም የክሎዊን እናት ዳያንን በጣም ስለሚያውቃት ስልኩ እንዳነሳው ዳያን ብሎ ሲጠራ ስሟን ደንግጣ ክሎዊ ስልኩን ዘጋችበት። በመስኮት እናቷን ስትመለከት እናቷ አሁንም አትክልቶቹን እየተንከባከበች ነው። ክሎዊም ቀጥላ ደግሞ መረጃ ለማግኘት ወደ ነፃ የስልክ መስመር ትደውላለች። የሚያናድደው ነገር ግን ኦፕሬተሯ መረጃ ለማግኘት እንደሚያስከፍል ስትነግራት ክሎዊ አሁንም በድጋሚ ስልኩን ዘጋችው። ክሎዊም እሱን ስልክ ትደውልና አሁን ደግሞ ወደ ሌላ ስልክ ትደውላለች። በዚህ ሰዓት አንድ ሰው ስልኩን አነሳና ምን አይነት መረጃ ፈልገሽ ነበር ብሎ ጠየቃት። እሷም የመድኃኒቱን ስም ነገረችውና ስለዚህ መድኃኒት መረጃ ፈልጌ ነበር አለችው። ሰውየው መድኃኒቱ የልብ ችግር ያለባቸው ሰዎች የሚታዘዝ መድኃኒት እንደሆነ ይነግራታል። እናም መድኃኒቱ ምን አይነት ነው ብላ ስጠይቀው ቀይና ነጭ ነው ይላታል። እሷ ግን የምትወስደው መድኃኒት አረንጓዴ መድኃኒት ነው። የምን መድኃኒት እንደሆነ እንኳን አላወቀችም። የዛን ቀን ምሽት እናትና ልጅ ራት እየበሉ እያለ ክሎዊ እናቷን ለምንድን ነው ሲኒማ ማንሄደው ብላ ጠየቀቻት። እናትየው ምንም ሳታቅማማ እሺ እንሄዳለን ብላ ነበር ያለችው። የሚቀጥለው ቀን ክሎዊ ተዘገጃጅታ ከቤት ከመውጣቷ በፊት እናቷ ዋጪ ብላ የምትሰጣትን ይህንን አረንጓዴ መድኃኒት ጠብቃ ካስቀመጠችበት ታወጣና ይዛው ትሄዳለች። ሲኒማም ሄደው ፊልሙን እያዩ እያለ በመሀል ክሎዊ ወደ ሽንት ቤት ልሂድ ብላ እናቷን አስፈቀደቻት። ክሎዊ ግን ሽንት ቤት ብላ አስፈቅዳ ከወጣች በኋላ አጋጣሚውን በመጠቀም ከሲኒማ ቤቱ ተሻግሮ ወዳለው ፋርማሲ ትሄዳለች። የአጋጣሚ ሆኖ ፋርማሲ ውስጥ በጣም ረጅም ሰልፍ ነበር። ረጅም ሰዓት ከቆየች እናቷ ትነቃባታለች። በዚህም ምክንያት ሰዎቹን እባካችሁን በመሀል ጣልቃ ልግባ እያለች ማስፈቀድ ትጀምራለች። እውነቱ ሁሉም ሰው ተስማምቶ እንድትቀድማቸው ፈቀዱላት። ክሎዊም ፋርማሲስቱን ይሄ መድኃኒት የምን መድኃኒት ነው ብላ ከኪሷ ውስጥ አውጥታ አረንጓዴውን መድኃኒት ሰጠችው። ፋርማሲስቷን ስለ መድኃኒቱ ለመናገር ትንሽ ካቀማማች በኋላ በስተመጨረሻም ነገረቻት። መድኃኒቱ ለውሾች የሚሰጥ መድኃኒት ነው። ክሎዊም ይህንን መድኃኒት ሰዎች ከወሰዱ ምን ያደርጋቸዋል ብላ ፋርማሲስቷን ጠየቀቻት። ፋርማሲስቷም እግራቸውን ፓራላይዝ ያደርገዋል አለቻት። ክሎዊም ይህንን ስትሰማ በጣም ነበር የደነገጠችው። ዳያናም ልጇ የጠፋችባት እናት መስላ እየጮኸች ወደ ክሎዊ ትጠጋና ቀስ ብላ መርፌ ወጋቻትና ራሷን እንድትስት አረገቻት። ዛም ወደ ቤት ይዛት ትመጣና ክፍሏ አስገብታት ወስዳት አስተኛታለች። ዳያና አሁን በጣም የተጨነቀች ትመስላለች። ምክንያቱም ልጇ ነገሮችን እየተጠራጠረች እየመጣች ነው። ገላዋን ከታጠበች በኋላ ለተለያዩ መድኃኒቶች አሁንም በድጋሚ ሰርች ማድረግ ጀመረች። ክሎዊ ከረጅም ሰዓታት በኋላ ስትነቃ ራሷን ያገኘችው አልጋዋ ላይ ነው። ክፍሏን ለቃ ለመውጣት ስትሞክር የክፍሏ በር ዝግ ነበር። ውስጥ ሆና እናቷን ጮኻ ብትጣራም እናቷ እየሰማች ጸጥ ነበር ያለቻት። የተለያዩ ነገሮችን በመጠቀም የበሩን ቁልፍ ለመክፈት ብትሞክርም በሩ ግን ምንም ሊከፈትላት አልቻለም። ክሎዊ ከዚህ ክፍል መውጣት እንደማትችል ተረዳች። በዚህ ምክንያት ክሎዊ በደረቷ እየተሳበች ከክፍሏ ትወጣና የእናቷን መስኮት ስታወት ሰብራ በእናቷ መስኮት ወደ ውስጥ ትገባለች። እናቷ መኝታ ቤት ከገባች በኋላ ክሎዊ ትንፋሽ እያጠራት ይመጣል። ምክንያቱም የአስም በሽተኛ ናት። በዚህ ምክንያት መድኃኒቷን ፍለጋ አሁንም እየተሳበች ወደ ክፍሏ በር ትሄዳለች። ክፍሏ ገብታ መድኃኒቷን ከወሰደች በኋላ ደረጃውን ወደ ታች ለመውረድ ትሞክራለች። እናቷ ወደ ታች የምትወርድበትን መንገድ አበላሽታው ነበር። ክሎዊ አሁንም በድጋሚ ከእናቷ ለማምለጥ ብልሃትን መጠቀም አለባት። ክሎዊ ምንም አማራጭ ስለሌላት ከላይ ሆና ወደ ታች ዊልቸሯን መጀመሪያ ወረወረችው።
ክሎዊ ዊልቸሯን ከወረወረችው በኋላ ቀጥሎ ደግሞ ራሷን ከደረጃው ታች ለማውረድ ትሞክራለች። ነገር ግን ደረጃውን ወርዳ መሬት ስትደርስ በጣም ብዙ ጉዳት ነበር የደረሰባት። እዚህ መሀል ክሎዊ የእግሯን ጣቶች ማንቀሳቀስ እንደምትችል ታውቃለች። እናም በጣም ነበር የተደሰተችው። የእናቷን መድኃኒት መውሰድ ማቆሟ ሰውነቷ ላይ የተለያዩ ለውጦች እንድታይ አድርጓታል። ክሎዊ እንዴትም ብላ ወደ ዊልቸሯ ከወጣች በኋላ ምንም ጊዜ አላባከነችም። በሩን ከፍታ ከቤት ነበር የወጣችው። ቻለችው አቅም ዊልቸሯን እየገፋች ከቤቷ ለመራቅ ትሞክራለች። እዚህ መሃል የምታውቀውን ሰው አንድ ሰው አገኘች። ፖስታ የሚያመጣውን ሰውዬ። ቶምም ክሎዊን ሲያያት በጣም ነበር የደነገጠው። ክሎዊም ምንም ሳታቅማማ ታሪኳን በጠቅላላ ለቶም ትነግረዋለች። እዚህ መሃል የዳያን መኪና ከሩቁ ሲመጣ ይታያል። ቶምም ፈጠን ብሎ ክሎዊን መኪናው ውስጥ ያስገባታል። ዳያንም እባክህ ልጄ መልስልኝ፣ ይዣት ወደ ቤት ልሂድ ብላ ጠየቀችው። ቶምም ክሎዊ የነገረችውን ታሪክ ስለሰማ እናትየው ማመን አልፈለገም። ዳያን የተለያየ ታሪኮች እየነገረችው ሀሳቡን ልታስቀይረው ብትሞክርም አልተሳካላትም። ዳያን በስተመጨረሻም ልጄ ማሰጠኝ ከሆነ ፖሊስ ጋር ደውላለሁ ብላ ስልኳን ታነሳለች። ምንም አይነት የስልክ ሲግናል ስላልነበር ስልክ ደውላ ፖሊስ መጥራት አልቻለችም። ስለዚህ ምንም አማራጭ ስለሌላት ጸጥ ነበር ያለችው። ቶምም መኪናውን አስነስቶ ልክ ክሎዊን ይዟት ሊሄድ ሲል ዳያን ከየት መጣች ሳትባል ትመጣና ቶም አንገቱ ላይ መድኃኒት ወጋቸው። ተወሰኑ ደቂቃዎች በኋላ ክሎዊ አይኗን ስትገልጥ ራሷን ያገኘችው እቤቷ ውስጥ ነበር። ቤት ውስጥ ታችኛው እቃ ማስቀመጫ ክፍል ውስጥ ክሎዊ ገብታ አታውቅም። መጀመሪያ ጊዜ ነበረ እዚህ ክፍል ውስጥ የገባችው። ባየቻቸውም ነገሮች በጣም ተደናግጣለች። የሚገርመው ነገር ግን ለረጅም ጊዜ በጉጉት ስትጠብቀው የነበረውን ከዩኒቨርሲቲው የተላከላትን ደብዳቤ ታገኘዋለች። እናቷ እሷ ፖስታዎችን ከመቀበሏ በፊት እየተቀበለች እንደምትደብቅባት አሁን ገና ነበር ያወቀችው። ክሎዊ እዚህ ክፍል ውስጥ የልጅነቷን ፎቶ ትመለከታለች። እናም በልጅነቷ በጣም ጤነኛ እንደሆነች ገና ፎቶውን ስታየው ነበር የተረዳችው። ቀጥሎ ደግሞ የዳያና ልጅ ክሎዊ በተወለደች በ2 ሰዓት ውስጥ እንደሞተች የሚያሳይ የሞት ሰርተፍኬት ታገኘች። ጥሎ ደግሞ እሷ ሞተች የተባለው ቀን ከሆስፒታል ውስጥ ሕፃን እንደጠፋ በጋዜጣ የታወጀበትን የተቆረጠ የጋዜጣ ቅዳጅ አገኘች። ሁሉም ነገር የዛን ሰዓት ነበር የገባት። ክሎዊ የዳያና ትክክለኛ ልጇ አይደለችም። ዳያና ልጇ ከሞተችባት በኋላ ከዛው ሆስፒታል እቺን ሕፃን ልጅ ሰርቃ ትጠፋለች። ዳያናም ክሎዊን ልታያት ወደዛ ክፍል ስትመጣ ወረቀቶቹን በጠቅላላ እንዳገኘች ተረዳች። እናም ደብቃ ያስቀመጠችው ሚስጥር አሁን ይፋ እንደወጣም ትረዳለች። ክሎዊ በጣም ደንግጣ ድምጿ እየተንቀጠቀጠ አንቺ እናቴ አይደለሽም ብላ ዳያና ላይ ጮኸችባት። ዳያን በጣም በተረጋጋ መንፈስ እኔ እናትሽ ነኝ፣ እነዛ ከማይረቡ ቤተሰቦችሽ አትርፌ እዚህ ያሳደግኩሽ እንጂ ምን አረኩሽ ትላታለች። ዳያን በጣም ግራ በሚያጋባ መልኩ ለክሎዊ በጣም ጥሩ ትሆንላታለች። እናም ከዚህ በኋላ እንደ አዲስ እንጀምራለን፣ ይኸው ከፈለግሽ መድኃኒቶቹንም በጠቅላላ እንጣላቸው አለቻት። ዳያንም እንስማማ ብላ ብትለምናትም ክሎዊ ከዚህ ሴትዮ ጋር ለመስማማት አልፈለገችም። ዳያናም በጣም ተናዳ የተለያዩ ነገሮችን መቀላቀል ትጀምራለች። ከዛም ይሄ የቀላቀለችውን ነገር በስሪንጅ ስትቀዳ ክሎዊ ስትመለከት ፈጠን ብላ እየተሳበች እዛው ክፍል ውስጥ የሚገኝ ወደ አንድ ክፍል ትገባና እላያ ላይ በሩን ዘጋች። ዳያንም ድምጿን በጣም አለስልሳ ይህንን በር እያንኳኳች እባክሽ በሩን ክፈች ብላ ትለምናታለች። ክሎዊ እዚህ ክፍል ውስጥ ገብታ ቀና ስትል የተለያዩ መድኃኒቶችን ተመለከተች። እነዚህ መድኃኒቶች የእንስሳ መድኃኒቶች ናቸው። ክሎዊ እቺ ሴትዮ በምንም አይነት ሁኔታ እንደማታዋት ስትገነዘብ አንዱን መድኃኒት ታነሳና ጭልጥ አድርጋ ትጠጣዋለች። ዳያን ክፍሉን በርግዳ ስትገባ ክሎዊ መድኃኒቱን ጠጥታ ነበረ። እናም ብዙም ሳትቆይ ራሷን ሳተች። ዳያንም የምታደርገው ነገር ግራ ግብት ቢላት ክሎዊን ይዛት በፍጥነት ወደ ሆስፒታል ትሄዳለች። የክሎዊ ሕይወት ይተርፋል። ነገር ግን የጠጣችው መድኃኒት ሙሉ ለሙሉ ክሎዊን ፓራላይዝ አድርጎታል። ከአይኗ ውጪ ሌላ ሰውነቷን ማንቀሳቀስ አቃታት። ክሎዊ አሁንም አጠገቧ ዳያን እንዳለች ስትረዳ ችግር ውስጥ እንዳለች ለነርሶቹ ለመናገር ትሞክራለች። ነገር ግን ማንም ስሜቷን የተረዳላት የለም። ሁሉም የጤና ባለሙያዎች ሰዎችን ለመርዳት ሲሯሯጡ ዳያን አጋጣሚውን ትጠቀምና ክሎዊን ይዛት ከሆስፒታሉ ለመውጣት ትሞክራለች። ሆስፒታሉም ይዛት እየወጣች ሊፍት ውስጥ ከገቡ በኋላ ዳያን ሁሌም ቢሆን እኔ እናትሽ ነኝ፣ አንቺም ሁሌም ቢሆን እኔን ትፈልጊኛለሽ ትላታለች።
ሆስፒታሉ ይዛት እየወጣች እያለ ክሎዊ ሆስፒታል ውስጥ የምታያቸውን ሰዎች እርዱኝ ለማለት ትሞክራለች። ክሎዊን ስትንከባከባት የነበረችው ነርስ አልጋው ባዶ ሆኖ ስትመለከት በጣም ነበር ግራ የተጋባቸው። ፈጠን ብላ ሌሎች ነርሶችን ስታናግራቸው እኛም እንድትወጣ አልፈቀድንም ይላሉ። ዛም ክሎዊ እንዴትም ብላ እየታገለች የጻፈችውን ነገር ተመለከተች። እናቴ ብላ ነበር የጻፈችው። ከመጨረሻም ነርሷ ክሎዊ በጣም ትልቅ ችግር ውስጥ እንዳለች ተረዳች። በሆስፒታሉ የጥበቃ ሰራተኞችም ትናገርና ሁሉም የክሎዊን እናት ለማስቆም መረባረብ ይጀምራል። ዳያንም ፈጠን ብላ ሽጉጧን ታወጣና ልጇን እንዳይወስዱባት ለመከላከል ትሞክራለች። ጥበቃ ሰራተኞችም ዳያንን ይዟታል። ሽጉጥሽን ዝቅ አርጊ ሲሏት እምቢ ስትላቸው ተኩሶ መቷት። ከ7 ዓመት በኋላ ክሎዊን ያሳየናል። አሁን በእግሯ መራመድ ትችላለች፣ ነገር ግን ከዘራ መደገፍ አለባት። ዳያንም ባደረገችው ነገር አይምሮዋ ጤነኛ አይደለም ተብሎ የአይምሮ ህሙማን ማገገሚያ እንድትገባ ነበር የተደረገው። ክሎዊም ዳያንን ለማግኘት ነበር ሄደችው። እናም እሷ ከህይወቷ ከወጣችላት በኋላ ምን ያህል ደስተኛ እንደሆነችና ምን ያህል ነገሮች እንዳሳካችም ነገረቻት። ዛም ክሎዊ በአፏ ደብቃ ያስገባችውን መድኃኒት እናቷ ትሰጣታለች። ይህ መድኃኒት እናቷ እሷን ፓራላይዝ ለማድረግ የተጠቀመችው መድኃኒት ነው። የዚህ ፊልም ታሪክ እዚህ ላይ ያበቃል። እንደዚህ አይነት ጨካኝ ሰዎች አሉ ብላችሁ ታስባላችሁ? አሉ የምትሉ ከሆነ ኮመንት ላይ 1 ቁጥርን ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው